ቲናዬ ደወለች። ተራኪ ኢናያ። ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። አብራችሁን ቆዩ። ቲናን ወደ ቀጠርኩበት ካፌ ለመሄድ ታክሲ እየጠበቅኩኝ ነው። ቲናዬን ያወቅኳት ከ2 ቀናት በፊት ጠና በሚሰራበት ታክሲ ውስጥ በተፈጠረ ጠብ ምክንያት ነው። አታውቁትም እንጂ ጠና በአካባቢያችን አንጋፋ የታክሲ ረዳት ነው። ከ2 ቀናት በፊት ማታ ላይ ጠና ዲጄ ሆኖ በሚሰራበት ታክሲ ተሳፍሬ ወደ ሰፈሬ እየተመለስኩ ሳለ ግማሽ መንገድ ላይ ቲናዬ እንደ ትራፊክ ፖሊስ እጇን ዘርግታ ታክሲውን አስቆመችው። ሰው በሰው ላይ ተጠቅጥቆ አረካ ያለው ጠና የታክሲውን በር ከፍቶ ከአንድ ጎረምሳ ጋር ተደላድዬ የተቀመጥኩትን እኔ እንድጠጋላት ነገረኝ። ከወንበሩ ጥበት የተነሳ እግሬን ለማንቀሳቀስና ምላሽ ለመስጠት ስለዘገየው በደም ፍላት ወይ ተጠጋላት ወይ ውረድ የሚል ቀጭን ትዕዛዝ ሰጠኝ። ጠና ግዙፍ ሰውነቱን ለማፍታታትና የሰውነት አካላቱን ደህንነት ለማረጋገጥ ከተራ አስከባሪነትና ከተሳፋሪ ጋር ቡጢ ሲቃመስ የሚውል ረዳት ነው። ብዙ ዕድሜውን ያሳለፈው በእስር ቤት ነው። በፊት እንደ ሸንኮራ ሻጭ በእጁ ቢላዋ አይለየውም ነበር። እንደውም መንደራችን ውስጥ ካሉት አንድ ሐኪምና 2 ነርሶች ይልቅ እርሱ ብዙ ሰዎችን እንደወጋ ይነገርለታል። በጠና እጅ በጥፊ መጣጋትን መርጬ ለቲና ግማሽ ቂጧን ማሳረፊያ የምትሆን ቦታ ለቀኩላት። በዓይኗ አመሰግናለሁ አለችኝ። በተሳፋሪ ፊት በጠና ከፍ ዝቅ ተደርጌ እንድገላመጥ ምክንያት ስለሆነች ከፍ ዝቅ አድርጌ ገላመጥኳት። ታክሲው መንገድ ከጀመረ በኋላ በድጋሚ ልገላመጣት ፊቴን ወደ እሷ ሳዞር በግማሽ ቂጧ የጎንዮሽ ተቀምጣ በአንድ እጇ ቦርሳዋን አቅፋ በአንድ እጇ ደግሞ ቡጢ ጨብጣ የታክሲውን ግድግዳ ተደግፋለች። እያዩት እንደሆነ ቀልቧ ነግሯት ዞር ብላ በጨረፍታ ተመልክታኝ ፈገግ አለች። ፈገግታዋ ቀየረኝ። ፈገግታዋን ሳጣጥም ስታይኝ መሽኮርመም ጀመረች። ከሷ ሰስቼ ያስተረፍኩትን ትርፍራፊ ቦታ ከለቀኩላት በኋላ ከጎን ያለውን ተሳፋሪ እስከ ታክሲው ግድግዳ ገፍቼ ተደላድላ እንድትቀመጥ ጋበዝኳት። ዳግም ፈገግታዋን ብልጭ ስታደርግልኝ ሰውየው ከታክሲ ተጣብቆ ታክሲው እስኪለጠጥ ድረስ ተጠጋሁላት። ፈገግታዋ እንደ ቀጠር ፀሐይ የበረታ ሲመጣ የፀሐይ መነጥሬን አይኔ ላይ ከሰካው በኋላ ከጎን ያለውን ሰውዬ ላስወረድላት ወይስ እኔ ልነሳለት የሚል የሐሳብ ምጥ ያዘኝ። ከዛም ስለምጥ አወራት ጀመር። ስሜ ቲና ይባላል አለችኝ። ከታክሲ ስንወረድ የድምጿ ቅላሴ ከአማርኛ ይልቅ ወደ ፈረንጅኛ ያደላል። ስልክሽ ማን ይባላል? ስልኬ ሳምሰንግ S4 ይባላል። ሳቃለች። ትንሽ ቆመን ካወራን በኋላ ስልክ ቁጥሬን ተቀብለኝ ጸባይ ታይቶ ስልክ ቁጥሯን እንደሚሰጠኝ ቃል ገብታልኝ ዛሬ ላገኛት ቀጥራኝ ተለየችኝ። ቲናዬ ከሄደች በኋላ ድምጿን የሆነ ቦታ እንደማውቀው ጠራጠርኩ። ለማስታወስ ያህል ስትሄድ በቆምና ፈዞ በመቆም መካከል ሆኜ ከኋላው አስተዋልኳት። ገና ቄንጠኛ አረማመዷና ዳንኪረኛ ዳሌዋ ድምጿን የት እንደማውቀው ምንም ጥቆማ ሊሰጡኝ አልቻሉም። ቶማስ ኤዲሰን ድምፅ መቅጃን ለመፍጠር ያሰበው ያህል ካሰብኩ በኋላ ድምጿን የት እንደማውቀው ትዝ አለኝ። ድምጿ ከተከራየሁበት ግቢ ውስጥ ጠዋት የምሰማው የወፎች ዝማሬን ድምፅ ይመስላል። የተከራየሁበት ግቢ ውስጥ ዘውትር ጠዋት ያማረ የወፎች ዝማሬ ይሰማለሁ። ግቢ ውስጥ በድንጋይና በሲሚንቶ አብደው ከተሰሩ ቪላ ቤትና ሰርቪስ ቤቶች ውጪ ዛፍ ቀርቶ ቀጫጫ የመፋቂያ ተክል እንኳን የለም። የድንጋይ ቤት ውስጥ እንሽላሊት እንጂ ወፍ አይኖርም። እንሽላሊቶች ደግሞ እንደ ወፍ ሊዘምሩ አይችሉም። ጧት የሚሰማው የወፎች ዝማሬ ከየት የመጣ ነው የሚል ሐሳብ ከቤት ኪራዩ የበለጠ ያስጨንቀኝ ነበር። እንደውም 1-2 ቀን የማለዳ ወፎቹን የዝማሬ ድምፅ ተከትዬ ወፎችን ፍለጋ ግቢውን እሰሳለሁ፣ ግን ምንም መረጃ ላገኝ አልቻልኩም። ምናልባት አከራዮቻችን ተከራዮቻቸውን ለማስደሰት ጠዋት እየተነሱ እንደ ወፍ ይዘምሩልን ይሆናል ብዬ ነገሩን ታውቁት። ቲናኒ በተከራየሁበት ግቢ በር አልፋ ወደ ጀርባ በሚወስደው ቀይ አስታጠፈች። ብዙ ሲያስጨንቀኝ ለነበረ ጥያቄ መልሱንና ማረጋገጫውን አገኘሁ። የቲናን ተክለ ሰውነትና ፈገግታ ሳስበው ሞልተው እየገላመጡ የሚሄዱትን ታክሲዎች እያስቆም እቅፍ አድርገ ሳማቸው የሚል ስሜት ወረረኝ። ስሜቴን ያወቁብኝ ስለመሰለኝ በዙሪያዬ ያሉትን ሰዎች ተመለከትኩ።
ከፀሐዩና በታክሲ ጥበቃ ከመሰላቸታቸው የተነሳ ታክሲዎቹን አቅፌ ስሜ ቢሆን እንኳን የታክሲዎቹ በር እስካልተከፈተ ድረስ ቁብ የሚሰጣቸው አይመስሉም። አንዳንዶቹ ታክሲ ጠባቂው ከመብዛቱ የተነሳ አንድ ወይም ሁለት ተሳፋሪ የጎደለው ታክሲ ቢመጣ እንዴት ተጋፍተው እንደሚገቡ ተጨንቀዋል። አንዳንዶቹ ለጠብ እንደተጋበዙ ክንዳቸውን ሰብስበው በተጠንቀቅ ቆመዋል። ሰዓቴን ስመለከት ለቀጠሮዬ 2 ሰዓት ይቀረኛል። አይሰለቸኝ እኔ አንቺን ለመጠበቅ ልቤ ጓግቷል እንጂ ምክንያቱን ለማወቅ። መጣው ብለሽ መጣው ስትዘገይን ይሰጋሉ። ምን አገኘት ብዬ ስትዘገይን ይሰጋሉ። ደግሞ እጨነቃለሁ ስትዘገይን ይሰጋሉ። መታስ ቢሆን ማናያት ሄዶ መታስ ቢሆን ማናያት ልቤ እንጂ ነው ሊያገኛት ብሎ አላርፍ ያለው ቸኩሎ። የመኪናው መንገድ ውሃና ፍሳሽ በስተግራ ቴሌ በስተቀኝ ባስቆፈሩት ጉድጓድ ምክንያት ስለተዘጋጋ የተቀጣጠርንበት ካፌ ለመሄድ በታክሲ ብሄድ 40 ደቂቃ በእግር ብሄድ ደግሞ 15 ደቂቃ እንደሚፈጅብኝ ገመትኩና ካጀብ ወጣው። ለስንብትና ይዟቸው ለማለት አውጅበውብኝና አጅቢያቸው የነበሩ ምስኪኖች ዞር ብዬ ቃኘው። ራሱን የሚወደው ታክሲ ተደድረው ከሚጠብቁት እልፍ አእላፋት መሃል ተንቆ ወጥተው አንድ ሰው ብቻ እያለ አመልካች ጣቱን ቀስሮ የታክሲ ረዳቶች እንዲመለከቱና እንዲመርጡት ይማጸናል። ራሱን የጠላው ድሮ በስሙን ይሸጥ ለነበረ ገመድ 10 ብር ከፍሎ ገዝቶ ራሱን ሊያጠፋ እያጉመተመተ ያልፋል። ለፍጥነትና ለጤንነት በእግር መሄዱን መርጬ መንገድ ጀመርኩኝ። ቲናን እያሰብኩ ከቁፋሮ በተረፈ ቀጫጫ መንገድ ላይ በገመድ ላይ እንደሚሄድ የሰርከስ ባለሙያ ሚዛኔን ለመጠበቅ እጆቼን እንዳሞራ እየዘረጋውና እያጠፍኩ ተራመድኩ። ኋላም ጫሜን በአቧራ በጽኑ አቆሽሼ በ10 ደቂቃ ውስጥ ካፌው በር ጋር ደረስኩ። የዘንድሮ ሰው ከፊት ይልቅ እግር ነው የሚያየው ብዬ ቲናዬ ቀድሞኝ ወደ ካፌው እንዳልገባች አንገቴን አሾልኬ ካረጋገጥኩኝ በኋላ ጫሜን ለማስጠረግ አስፓልት ተሻግረው ወዳሉት ሌስትሮች አቀናው። ጫሜን ለሌስትሮ አደራ ሰጥቼ ቲናዬ ስትገባ ለማየት በአይኔ የካፌውን በር መጠበቅ ጀመርኩ። የካፌው ባለቤት ይህን ቢያውቅ ጥበቃው እንደሚያባረረው እርግጠኛ ነኝ። ካፌው ያለበት ህንፃ ድሮ ተጀምሮ በቅርቡ ነው ተሰርቶ ያለቀው። ይህ ህንፃ እንደ ብዙዎቹ የአዲስ አበባ ህንፃዎች በፈጣሪነት ያውቃል። ተጀምሮ ከዛም የታችኛው ወለል ለባንክ በማከራየት ፍጻሜውን አሳምሯል። የባንኩ ደንበኞቹም ካሁን ብሎኬት ወደቀብን፣ በሚስማር የተቆነጣጠቁት አጣና የአዲስ አበባ ኑሮ ያጎበጠው ጀርባችን ላይ ተሰካብን፣ ሲሚንቶ ቦነነብን ብለው ከመሳቀቅ ድነዋል። የባንኩ በር ላይ እንኳን ለበዓሉ አደረሳችሁ የሚል ባነር ተሰቅሏል። ለየትኛው በዓል? በቅርብ ያለፈውና በቅርብ የሚመጣውን በዓላት አስቤ ግራ ተጋባው። ግራ መጋባቴን ያስተዋሉ ከጎኔ ቁጭ ብለው ጫማ የሚያስጠርጉ አዛውንት ይህቺን በየበዓሉ ከ314 ብር ልታድን የምትችል የወጪ ቅነሳ ዘዴን ሁሉም ባንኮች ይጠቀሙበታል። እንደውም በባንኮች የጋራ ጉባኤ የተወሰነች ሳትሆን አትቀርም። ተራ ካፌ እንኳን የበዓላትን ስም እየጠቀሰ እንኳን አደረሳችሁ እያለ ባነር አሰርቶ ሲሰቅልና መስታወት ላይ ሲያጽፍ በአመት ለኛ ብለው እየተረፉ ይመስል እንኳን ደስ አላችሁ፣ ይህን ያህል ቢሊዮን ዓመታት ትርፍ አተረፍን፣ ይህን ያህል 100 ሚሊዮኖች የተጣራ ትርፍ አገኘን የሚሉት ባንኮች ከአመት እስከ አመት እንኳን ለበዓል አደረሳችሁ የሚል ጦፍ ደጃቸው ላይ እንጠለጥላሉ። እንደዛ በማድረጋቸውም ቢሆን ያተረፉት አልኳቸው በሆዴ። ሰውየው ቲናዬን ሊያስመልጡኝ ነው እንዴ? ድንገት ከእግሬ ስር ኳኳ የሚል ድምፅ ሰማሁ። ግቢ ቲናዬ አልኩ ሳላስብ። ሌስትሮ ከገላመጠኝ በኋላ እግሬን ገፍትሮ አውርዶ አላስችል እንዳለው ሌላኛውን እግሬን አንከብክቦ አንስቶ የሌስትሮ ሳጥን ላይ ሰቀለው። ሌስትሮ የላይኛውን እግሬን ጫማ ጠርጎ ሲጨርስ ድጋሚ አንኳኳልኝ። ከፍዬው ወደ ካፌ አመራው። ካፌ ውስጥ 2 ጥንዶች 2 ነጠላዎች አንድ ቤተሰብ ተቀምጠው ትኩስና ቀዝቃዛ መጠጦችን ከክሬምና ደረቅ ኬኮች ጋር እያዋደዱ ይጠቀማሉ። ካፌው ሀገራችን ውስጥ ያለው የጥንድና የነጠላ እንዲሁም የቤተሰብ ቁጥር ስብጥርና ስርጭት የሚያሳይ ቻርት መሰለኝ። በሀገራችን ተመጣጣኝ ጥንዶችና ነጠላዎች ቁጥር አለ። እነዚህ ግን በቂ የሆነ ቤተሰብ መመስረት አልቻሉም። የቲናን መምጣት ማየት እንዲያስችለኝ ወደ ውጭ የሚያሳየውን መስታወት አጠገብ ካለው ወንበር ላይ ተቀመጥኩ።
ብዙ ጊዜ ካፌ ውስጥ ለሌላ ሰው ለቀለድኩት የማያገባው አስተናጋጅ ሲስቅና አንዳንዴም አብሮኝ ያለ ሰው ለጠየቅኩት ጥያቄ የማላውቀው ሰው ግሩም መልስና ማብራሪያ ሲሰጥ ደርሼበታለሁ። በዚህ ምክንያት ለስለስ ያለ ሙዚቃ የሚንቆረቆርበትና ሴት አስተናጋጅ የሌለበት መጠጥ ቤት አዘወትራለሁ። ሰውም ስቀጥር እዛ ነው። እዛ እንደ ጣዖት ማንም ማንንም አያይም፣ አይሰማም፣ ማንም ለማያውቀው አያወራም። ጨዋታው አብሮ ካለ ሰው ጋር አሊያም ከመጠጥና ከሙዚቃ ጋር ብቻ ነው። አንድ ሻይ አብዝተህ ብዙ ተቀመጥክ እንዳይሉኝ 10 ጊዜ እየመጡ ጠረጴዛውን ራሱ መጽዳት ባለበት ፎጣ እንዲያጸዱብኝ በማሰብ ባለ 2 ሊትሩን ውሃ ዝዤ አይኔን ከመስታወቱ ባሻገር ካለው መንገድ ላይ ተከልኩ። ለ30 ደቂቃ ያህል መንገዱ ላይ ፈዝዤ ጠበቅኳት። ብቅ አላለችም። ያስሁት ውሃ ሞቀ። በ30 ደቂቃ ውስጥ ቲናዬ እንዳታመልጠኝ አይኔን ለ3ኛ ጊዜ ብቻ ነው ያርገበገብኩት። እሱም ቢሆን የቲናዬን ፈገግታ ዳግም ሳላይ አይነ ውሃዬ እንዳይደርቅ በማሰብ ነው። ምናልባት በዛ ቅጽበት ቲናዬ ካፌ ውስጥ ገብታ እንዳይሆን ብዬ ካፌውን ቃኘው። ቲና የለችም። ካፌ ውስጥ የነበሩ ሰዎች ተለዋውጠዋል። ቤተሰብ ተቀምጦበት የነበረበት ቦታ ላይ ኬክ አማራት የምትመስል እርጉዝ ሴት ብዙ ልጆችን የመውለድ ልምድ ያላት ከምትመስል ሴት ጋር ቁጭ ብላለች። እርጉዟ ያዘዘችው ኬክ ላይ የተከለችው ሹካ ሳትነቅል እጇን እያወራጨች የጦፈ ወሬ ታወራለች። ሴትየዋ ወሬን ያማራት ወይስ ኬክ? ምናልባት ያስረገዘ ሰው የማውራት እድል አይሰጣት ይሆናል። የምጠላውን የሰው ሚስጥር መስማት ጀመርኩ። አይገርምሽም ግን ያጉራው ያችን የመሰለች ልጅ አግኝችለት ተማሪ ናት ወይ ሰራተኛ አለኝ። እረ ገና ተማሪ ናት አልኩት። ኮሌጅ ሲለኝ ገና 10ኛ ክፍል ናት፣ ብዙ ነገር አልለመደችም፣ ላንተ ጥሩ ናት አልኩት። ይሄ ማታ መሆን አለባት አለኝ። አንተ የማታ ትሁን የቀን ምን ቸገረ? ደግሞ የቀን የምትማረው ቢበዛ ይህን ዓመት እስክትጨርስ ብታገሳት ነው እለዋለሁ። ምን እንዳለኝ ታውቂያለሽ? ምን ማለትሽ ነው? ላሳድጋት ነው ወይስ ላገባት? የአሁን ዘመን ሴቶች እንደናንተ ጊዜ ትምህርት በ18 ዓመታቸው የሚጀምሩ መሰለሽ? ስንት ዓመቷ ሊሆን እንደሚችል ገምተሻል? እኔ እኮ በትዳር መሳሰር እንጂ ለአቅመ ሔዋን ያልደረሰችን ሴት በማግባት መታሰር አላልኩሽም ብሎኝ ረፍ። እርጉዟ ታንገበገበች። ከደቂቆች በፊት እንደኔ ሌጣቸውን ከነበሩት 2 ነጠሎች መካከል አንደኛው ካፌውን ለቆ ሄዷል። ሌላኛው ደግሞ ጓደኛው መታ ወደ ጥንዶቹ ጎራ ተቀላቅሏል። የኔም እድል ከሁለቱ አማራጮች አይዘለም። ቲናዬ መታልኝ ጥንድ መሆን ወይም ቀርታ ተነስቶ መውጣት። እሱን ለማወቅ ደግሞ 1 ሰዓት የሚሆን አለ። ወጣቱ ጓደኛው በመምጣቷ ከቀደሙ በተለየ ፊቱ ላይ መረጋጋትና እርጋታ ይታያል። በውስጤ በረከትህ ይድረስብኝ ብዬ ጸለይኩ። ከ30 ደቂቃ በፊት ካፌ ውስጥ የነበሩት ጥንዶች ወጥተው ሄደዋል። ብቻ ቲናዬ ትምጣልኝ እንጂ ካፌ ውስጥ የተከሰተውን የጥንዶች እጥረት እንቀርፈዋለን። አይኔን ወደ መንገዱ ሰድጄ ቲናን መፈለግ ጀመርኩ። ብቅም አላለች። ድንገት መንገድ ላይ የተዋወቁ የሚመስሉ ጥንዶች ወደ ካፌው ዘለቁ። ሴቲቱ መንገድ ላይ ጎረምሳው ፊት ላይ መሰላቸት ይታይበታል። አይኖቼን ከመንገዱ ነቅዬ ሰዎቹን አጅቤ አጠገቤ ካለው መቀመጫ ጋር አደረጓቸው። አስተናጋጁ መጥተው ትዕዛዝ ተቀብለው ከመሄዱ ሴቲቱ ወሬዋን ቀጠለች። ቅድም እንደነገርኩ እኔ እንደሌሎች ሴቶች አይደለሁም። ጎረምሳው ፋታ አገኘው ብሎ ሊጀምር የነበረውን ጨዋታ መልሶ አጠው። ማንቆርቱን ከፍ ዝቅ አለች። ልጅቱ ድምጿን ለማሳመር ባፍንጫዋን የምታወራው በቃ እኔ ሴት ነኝና እንክብካቤ ይደረግልኝ ምናምን አለኝ። ላይክ ሴት ስለሆንኩ አለ አይደል? አፈርማቲቭ አክሽን ኦር ምናምን አልፈልግም። ምንም የተለየ ድጋፍ ምንም አልፈልግም። በአጠቃላይ ምንም ምናምን አትፈልጊም ማለት ነው አላት። በቃ ምን መሰለህ እኔ ራሴን ከወንድ እኩል ነኝ ብዬ አምናለሁ። እኩል ስለሆነ ነገር ደግሞ ሁልጊዜ መወራት የለበትም። ኢቭን እኛ ሴቶች ከወንዶች እኩል ነን ካለን we don't even need much eight ምናምን you know do you understand me? ግን በቃ ለማለት የፈለኩት ሴት ስለሆነም ብቻ ለወንድ የማይደረግ ምንም አይነት የተለየ ድጋፍ አያስፈልገንም። በተለይ እኔ አልፈልግም። capable of doing anything የሴቶችን ሽንት ቤትም ቢሆን መጠቀም አልፈልግም ማለት ነው። አሳትማጅ መረቡን ወደ ባህር እንደሚጥለው አይኔን መስታወቱን አሻግሬ ወደ መንገድ ወረወርኩ። የቲናዬ መምጫዋ ወይ መቅረያ ሰዓት እየደረሰ ነው። መንገዱ ላይ ብዙ ሴቶች ሲያልፉና ሲጋደሙ ቢያዩም ቲናዬ ከመካከላቸው የለችም።
ለመጽናናት ስል አይኔን ከብቸኝነት ወደ ጥንድነት የደረጃ እድገት ያገኘው ጎረምሳው ወዳለበት ጠረጴዛ ላኩኝ። ጎረምሳው መርዶ የሚያይ ድምፅ እያወራ ነው። ሀንዬ ምስራች። ምን የምስራች ነው? እሺ ምስር ብላ። ግን ደግሞ ምስር ጨጓራዬን ያመኛል ትላለህ አይደል? እሺ ተርከክ ብላ። በቃ ደስ ያለህም ብላ ተርበተበተች። ችግር የለውም ሀንዬ። ለአፍታ በዝምታ ከቆየ በኋላ ሀንዬ ያርግዘሻል። ምን? ማን? እኔ? ከማን? ከኔ ነዋ። ምን ለማለት ፈልገሽ? እንዴት ሊሆን ይችላል? አላውቅልህም፣ የራስህ ጉዳይ። ተመናጭቃ በተቀመጠበት ጥላ ወጣች። ሴት ማርገዟን ካደች። ወንዱ በእንባ ታጠበ። ቲናዬ ስትመጣ ምናለ ካፌው እንደ ታክሲው ታጥቦ አስተናጋጁ ተጠጋላት ብሎ ያስጠቅም። አስተናጋጁ ግን የጠናን ያህል ልብ ያለው አይመስልም። እኔ ካፌ አይቀናኝም። የኔ ጣፋንታ የተቆራኘው ከታክሲ ጋር ነው። ብዙ የሴት ጓደኞቼን የተዋወቃቸው ታክሲ ውስጥ ነው። ቲናዬን የመሰለች ልጅ ግን ተዋውቄ አላቅም ነበር። ያውም በግድ ካልተጠጋህላት ተብዬ። ጠና ባለውታዬ ጠና ሁለት ፀጉሯን ገፋው የታክሲ ረዳት። ከእቴ በታች በዘር ማንዘራችን የታክሲን ስራ ያልሰራ የለም። እኔ ብቻ ነኝ የዘሬ አያንዘርዝረኝ አሻፍረኝ ብዬ የመንግስት ስራ የምሰራው። ኮሌጅ የሚያስተምረው አጎቴ ራሱ የታክሲ ስራ ሱስ ተጠናውቶት ጠዋት ወደ ስራ ቦታው ሲሄድ ወደዛ አቅጣጫ የሚሄዱ ተሳፋሪዎችን ይጭናል። በአጋጣሚ ታክሲ ውስጥ ተማሪዎችን ካገኘ ሂሳብ እንዲቀበሉለት ያደርጋል። ሂሳብ የተቀበለለት ተማሪ ሂሳብ አያስከፍለውም። ግሬድም ከሲ በታች አይሰጠውም። ባለ ሁለት ጠጉሩ የታክሲ ረዳት ጠናም ቢሆን በበፊቱ ወያላነቱ በአሁኑ ረዳትነቱ ከአያቴ ጋር ነው የጀመረው። እኔ እንደ ቤተሰቦቼ በታክሲ ስራ ገቢ ባላገኝም ብዙ የሴት ጓደኞችን አግኝቻለሁ። አሁን ደግሞ ከሴቶቹ የምትበልጠውን ቲናዬን አገኘው። ቲናዬ ብቅ አላለችም። ሰዓቴን ስመለከት ቀጠሯችን 5 ደቂቃ ቀርቶታል። ጨነቀኝ። እናቴን ለመውለድ ስታምጥ ያለ አይነት ላብ ፊቴ ላይ ችፍ አለ። 5 ደቂቃ ዘላለም ሆነብኝ። መንገዱን አሻግሬ ማየትና ቲናዬን መንገዱ ላይ ፈልጌ ማጣት ፈራው። ጥቁር የፀሐይ መነጥሬን ከስካሁን በኋላ አይኔን ጨፈንኩ። ወደ ካፌው የሚገባ አዲስ ኮተ ካለ ብዬ ጆሮዬን አንቅቼ ጠበቅኩ። 5 ደቂቃ ከሚቀረኝ 5 ሰዓት ቢቀረኝ ተመኘው። እንደማይሆን ከማወቅ በተስፋ መጠበቅ ይሻላል። አሁን ግን አማራጭ የለኝም። ከደቂቆች በኋላ ቲናዬ ከነፈገግታ አጠገብ ያገኛታለሁ ወይም ስለሷ አቆሽሼ ባስጠረኩት ጫማዬ ከቴሌና ውሃ ፍሳሽ ቁፋሮ የተረፈውን መንገድ በብስጭት እየቆፈርኩኝ ወደ ቤት ያዘግማለሁ። ስልክ ጠራ። ቲና ደወለች መሰለኝ። የጨፈንኩት አይኔን መግለጥ ፈራው። እየመጣ ነው ወይስ ይቅርታ ስላስጠበቅኩ ልትለኝ ነው? ደርሻለሁ በሩ ላይ ነኝ ልትለኝ ነው? ወይስ ይኸው ከቤት እየወጣው ነው ልትለኝ ነው? እልል ልበል ወይስ ደግሞ እርሷ ባትሆንስ የደወለችው? በእርግጠኝነት በዚህ ሰዓት የደወለልኝ ሌላ ሰው ከሆነ መቃብሬ ላይ አይቆምም፣ እኔም መቃብሩ ላይ አይቆምም። ነገር ግን የማንም ቀብር ላይ መቅረት አልፈለግም። ማንም ከቀብሬ እንዲቀር አልፈለግም። ስልኬን አውጥቼ ማየት ፈራው። ቢሆንም ቁርጤን ማወቅ አለብኝ። እድሜ 38 እየተጠጋ ላለ ወደ እርጅና ለሚያመራና እናቱ አግባጓ እያለች ለምትወለውለው ጎልማሳ ሁሉም ነገር ይጨንቀዋል። ስልኩን አነሳሁት። ሄሎ አለኝ ጎርነን ያለ ድምፅ። አቤት ማለበል አልኩኝ በውስጤ። ወይኔ ሸወደችኝ፣ ወይኔ ሳሚ ተበሳጨው አልኩኝ በልቤ። ሰውየው ቀጠለ። ስልክን ያገኘነው ከስልኩ ባለቤት ኮንታክት ላይ ነው። ይህን ስልክ ታውቋለህ? አዎ አልኩት ግራ በመጋባት። ከስልኩ ባለቤት ጋር ዝምድና አለ? አለኛው በማለት ጓደኛው እንደሆን ካስረዳሁት ማንነቱንም እንዲነግረኝ ጠየቅኩት። ዶክተር አስረስ እባላለሁ። የዘውዲቱ ሆስፒታል የጭንቅላት ስፔሻሊስት ነኝ። ተከስቶ በነበረ የመኪና አደጋ ሆስፒታላችን ለሕክምና መታ የቻልነውን ጥረት ብናደርግም አልተሳካም። ህይወቱ አልፏል። አዝናለሁ። ባለሁበት ጸጥ አልኩኝ። ከት ብዬ ሳቅኩ። እንደገና ማልቀስ ጀመርኩ። ሳቅና እንባ ተጋጩብኝ። ሳቄቱ ነው እንቤቱ ነው? እባካችሁ ነገርም። ከፊቴ ያለውን ጠረጴዛ ወረወርኩት። ካፌ ውስጥ ያለው ሰው ሁሉ እንደ እብድ ተመለከተኝ። ቲናዬ ቲናዬ እያልኩ ወጣሁ። ወደዚያች ቦታም አልመጣሁም። ወደ ራሴም አልተመለስኩም። ተፈጸመ። ከተመቻችሁ ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ ለወዳጅ ዘመድ ያጋሩ።